ይህ የቲው ውበት ፕሮግራማችን ነው። የፕሮግራማችን ዓላማም ውበቶም በአየር ሞገድ ማፈላለግ ነው። በኤስኤምኤስ መልእክታችን የመጡልንን ውበቶችን እናስተላልፋለን። ሄሎ ኔትወርክ የለም። ታዲያ አንተ እንዴት ደወልክልኝ? ተበድሬ እባካችሁ ኪቦች ውሃ ጣጪን አገናኙኝ ይላል። እንግዲህ ሄሎ ይሰማኛል። አዜ ባጠቅልሻለሁ ሬዲዮ ካጠቅልሻ ፎካሪ ወይ ዝጊው። ጠይም አሳ መሳይ አናጥልን ማንኛውም አይነት ሴት የኔ አጋር መሆን ትችላለች ይላል። እንግዲህ እባካችሁ ማብራት ኃይሎች ወደ ኡራኤልና ጎፋ አካባቢ ማብራት የለም እያሉ ነው። ወገብ 36 እናንተ ጋር ማብራት የለም? እኛ ጋርም የለም። እኛም በጀነሬተር ነው ያለነው። አቤ ከቤ ካሰላ የሰመረ የፍቅር ጊዜ ይኖራችኋል ብለን ተስፋ እናደርጋለን። ዳኒ ድምፀ መረዋው ዳኒ ዛሬ በስቱዲዮ ቀጥታ ያገኙታል። ሁለተኛው የዓለም ጦርነት የተነሳው ጀርመን ፖላንድን ከወረረች በኋላ ነው። እየጠጣሽ ያቺ ሂትለር ያስተኮሳት ጥቂት ከንፋስ ጋር ተወዳጅታ ዓለምን አቃጠለች። ጠጅ እንጂ እና ሞሶሎኒ ደግሞ በልቻቸው ምን ነው ሶስተኛ የዓለም ጦርነት ከመጀመሩ በፊት ቤት መድረስ አለብኝ። ተጠብቁኛል። የሚያስቅ ነገር አልተናገርኩም። ወደፊት አብረን የምንኖር ከሆነ አርቲፊሻል ባህሪያችንን ካሁኑ መተው አለብን። ሶስተኛው ባለፈው አሜሪካ ስለሚኖሩ አበሾች አሪፍ ቀልዶች ስለንግር እንኳን እንደዛሬ አልሳክም። የዛሬው ጨዋታሽ ይለያል። ቀልድሽ ታሪክ ቀመስ ስለሆነ ተሳክቶልሻል። ቀሪውን ሳቅን ሸኝተኝ ስትመለስ ትስቀዋለህ። ድንገት መሄድ ለምን ፈለግሽ? ገና ታሪክ ማውራት ስትጀምር ጀምሮ ለመሄድ ወስኛለሁ። ማንንም ሰው ታሪክ መስማት አለበት። ስለወደፊት ኑሯችን መስማት ነበር ፍላጎቴ፣ አልተሳካም። ወይተሩን ጥራውና ሂሳብ ልክፈል። እንዲህ አስቀሽኝማ እኔ ነኝ የምከፍለው። በዶላር ልክፈለው በብር? በተቀበሉሽ። ዶላር ስንት ገባ? ዛሬ ከፍ ነገ ዝቅ የሚል ነገር ማወቅ አልፈልግም። ለምን? ታሪክ ከፍ ዝቅ አይልም። ካንተ ጋር በነበረኝ አጭር ቆይታቸው የተረዳው ታሪክ መስማት እንዴት እንደሚሰለች ነው። መስማት አይሰለችም፣ ታሪክ መስራት ግን ይከብዳል። ሰው አንድ ፔሪየድ ታሪክ ይማራል፣ አንተ ግን ስድስቱንም ካልተማራችሁ ያልኩ ለኔ ሄሎ ሰብሊ፣ ታክሲ እየመጣልኝ ነው። ከ5 ደቂቃ በኋላ እደርሳለሁ። በሩን እንድከፍችልኝ። ተነስተሽ ጠብቂኝ። አከራይሽ እንዲከፍቱልኝ አልፈልግም። ማነሽ? ቁጥሩን ሳታይ ነው ያነሳሽ? አዎ እኔን አልገለጥኩም። ተነሽና ተመልከቹ። እኔን ከገለጥኩ እንቅልፍ ያመልጠኛል። ምን? ደህና አደርሽ? ይቅርታ ማዘር፣ እንድትከፍትልኝ እኮ ደውዬላት ነበር። ሁሌ በዚህ ሰዓት የምትመጪ ከሆነ ለቤተ ክርስቲያን ስለምነሳ እኔ ከፍትልሻለሁ። ማዘር ዘጋ። ይቅርታ ማዘር፣ ከዚህ በኋላ ከመሸብኝ እዛ የተከራየውበት ቤት ሄጄ አድራለሁ። ይልቅ ቤት ያከራዩሽን ሰዎች ቀንጎራ እያልሽ ያያቸው። ያለበለዚያ ቤትሽን ለሌላ ሰው ያከራዩብሻል። ምን
መስራትሽ ነው? ክፈችልኝ አልኩሽ እንዴ? ካስጨናቂ ዛሬሽ ምሽት ማሳለፍ ስለምትፈልግ አንደውልም አላልሽኝም? እድሜ ለሱ ለብዙ ያሰብኩትን ሌሊት ባጭሩ ቀጨው። ተጣላችሁ? እጅ በሚል የታሪክ ወሬው ሆዴን ነፋው። ባክሽ አያስቅም። በትንሽ ትልቁ ስለምስቂ ነው ወፍራም ይሆንሽው። ስለ ባልና ሚስት አንድ ደቂቃ እንኳን አይወራም። ባልና ሚስትነታቸው ታሪክ እስከ ድረስ እየተጠበቀ መሆን አለበት። ባልሁነኝ ባል ለማትሪክ የሚያዘጋጀኝ አስጠንዬ ሆኖ አላረፈም። ጥፋተኛዋ እኮ አንቺ ነሽ። ባል ለማግኘት ተቻኩለሽ በደላላ መሞከር አልነበረብሽ። ምን ላርግ? የእድሜ ቆጣሪ አይቆምም። አዲስ ዓመት በተከበረ ቁጥር እያረጀው መሆኔ ይሰማኛል። ይልቅ አሁን ራት በያለሽ። ታሪክ በላው። አስጨናቂ አይደል? ጥሩ ስም ነው ያወጡላት። ለመላእክት ምን ይሳናቸዋል? እኔ ጎበዝ ቤት እየጀነጀነሽ ይሆናል። ባል በደላላ ያስፈለኩት እኮ በጅንጀና የሚባክን ጊዜ እንዳይኖረኝ ብዬ ነው። ደላላውን ይሰራልኝ። እኔ አልወቀስም። ባልፈልጎ መገናኘት ሰርቼ አላውቅም። ታይኝ ብለሽ አሜሪካ ውስጥ አንድ ሰው 3-4 ስራ ይሰራል። አልችልም አትበልበልሽ አስጨንቀሽ ያሽኝ አንቺ ነሽ። ስላስጨነኩ ነው አስጨናቂ ሊያስተዋወከኝ። ሳያው ወድጄዋለሁ ብለሽ ሳየው ስሰማው ግን ያቅለሸልሸኛል። ባክሽ ምን ያስቀር? ለነገሩ የእድሜሽ መሄድ ስለማያስጨንቅሽ ሳቂ። ብዙ ሴቶች የእድሜያቸው መሄድ ያስጨንቃቸዋል። በእድሜ ብዛት የሚጠፋው በት ስለሌላት አትጨነቅ እንዴ። አሜሪካ መኖራችሁ ያገኛችሁት ጥቅም አሁን ገና ገባ። እንዴት? አጥንት የሚሰብር ንግግር አጥንታችሁን አይነካውም። በብዙ ስጋት አጥራ አጥንቱ አይገኝም። ደገምሽውና አረብሽው። ምን ታዳንቃለህ? ልታጣላን ፈልገን እንዴ? ጥፋተኛ አንቺ ነሽ። ከ3 ስራ በላይ ይኖር ብለሽ ይሄው ማጣላታስ ጀመርሽ። የኛ ጓደኝነት በስደት ኑሮ የተሟሸና ማይነቀነቅ ነው። ስለዚህ ባትሞክረው ይሻላል። ይልቅ የኔን ቢዝነስ እንዴት አረክልኝ? እኔን ያስጨርሰኝ እንጂ ከእንግዲህ ማስጨርስልሽ ጉዳይ የለም። ኪዎች ጋር ደውለሽ ባላፋልጉ ይበያቸው። እነማን ናቸው ኪዎች? የሆነ የሬዲዮ ፕሮግራም ነው። ህይወትሽን ጽፈሽ ኪው ብለሽ ካላክሽላቸው ባል ይፈልጋል። ማንም ሰው የራሱ ቆንጆ አለው። የሰው ልጅ በአእምሮ ቀርጾ ያስቀመጠው የውበት መመዘኛ ተሟልቶለት የራሱን ቆንጆ በእጁ እስኪያስገባ ድረስ እረፍት የለውም። የፕሮግራማችን ዓላማም ቆንጆአቸውን ለሚፈልጉ ሰዎች ድካማቸውን ማቅለል። አንተ ዝም በል እኮ ነው የምልህ። አንተ አታልቅስ ወደዛ። ዴስ ዝም በል እኮ ነው የምልህ። እንካ ሶስት ዝም በል። ወንድ ልጅ ሀዘኑን ወጥ ሲያደርግ ነው የሚያምርበት። ያደረሳችሁብኝ በደል ወደ ውስጥ የሚዋጥ አይደለም። የወጣት ጉሮሮ ከዚህም በላይ ይውጣል። ደግሞ እቺን ተቀጣው ብለህ እንደዚህ አትሁን። የቀጣችሁ ቅጣት እቺ የምትባል አይደለችም። አንቱ የተባለ ጥፋት አጥፍተሃል። ጥፋቱ ከኛ ሾልኮ ቢወጣ ኖሮ ሬዲዮ ጣቢያችን ነበር የሚዘጋው። ጥፋቴን እኮ አምኛለሁ አይደለም እንዴ? አይ ያጠፋ ሰው እንደሚቀጣም እመን። ቅጣቴን ግን አላምንበትም። ዝጋ። መተዳደሪያ ነብልህ ይችላል። ምን ያደርግልኛል? ቅጣት የሚያስለቅስ ጥፋትን ስለረሳው ነው። ደግሞ የተፋ ማስቲካ አሁን የገዛው ጣሙ አላለቀ። ወደ ሬዲዮ ጣቢያችን የተላኩ የሴቶችንም ሆነ የወንዶችን አድራሻ ያለ ግለሰቡ ፍቃድ ለሌላ ሰው አሳልፎ መስጠት አይቻልም ይላል። ለማንም አሳልፍ ያልሰጠው። ልጅቷ ሳትፈቅድልህ ግን አድራሻዋን ወስደህ ተገናኝተሃታል። አልተገናኘኋትም። ሻይ ቡና ነው ያልኳት። ከዛስ ማኪያቶ፣ ወተት፣ እርጎ፣ ቤርጎ። በርካቶች ውበታቸውን ወይም ተክለ ሰውነታቸውን ዘርዝረው ልከውልናል። በቅደም ተከተላቸው መሰረት ማቀርብላችሁ ሳምሶን መስፍን ሲሆን ቴክኒሻናችን ኡስማን አደም ነው። ከሌሎች ሴቶች ጋርም ድብቅ ግንኙነት እንዳለ የፎቶ ማስረጃ አለ። ሳምሶን ነው ያነሳው። ጥፋቴንም አጋን ነው ያቀረበው። ፕሮግራሙን ለብቻው መስራት ስለሚፈልግ ነው። ሌሎች ሰዎችም መስክረውብሃል። ሳምሶን መስክሩበት ብሎ ሳምሶን ስራውን ትቶ አንተ ላይ ዘመቻ ይከፍታል እያለ አስባለሁ። ስለሚቀናብኝ
በተገኘው አጋጣሚ ሊጎዳኝ ይፈልግ ነበር። ይሄው ተሳካል። ለምንድን ነው የሚቀናብህ? በፕሮግራም አቀራረቢ በአጭር ጊዜ ታዋቂነት ስለማይችለውም እኔን ስቱዲዮ ውስጥ ማየት አይፈልግም። ይሄው ተሳካል። ግን ዝም በል። ታዋቂ ለመሆን የአዋቂ ስራ መስራት ሲገባ የህፃን ስራ መስራት ግን ዋጋ አስከፍለዋል። የህፃን ስራ አልሰራው። በእርግጥ ህፃን ልጅ ለሴት ደውሎ ሻይ ቡና እንባባል አይልም። ግን ቅድም ያልከኝ ኪዩ የሬዲዮ ፕሮግራም እውነትን ነው? ብዙ ሰው አጋብተዋል። አንቺ ብቻ ብትሽልቅም አድርገሽ ጽፈሽ ላኪላቸው። ኦኬ ባይ። በቃ እኔም ከዚህ ቤት ወጥቼ የቢዝነስ ሰዎች የሚውሉበት ቦታ መሄድ እፈልጋለሁ። አዝማሪ ቤት ነዋ። እስኪመሽ መታገስ አለብሽ። በቀን አይገኝም? ምን በወጣቸው እንደውም ዳስተኛ ንገሬ ብለው ነው የሚከታተሉት። ስም ሰናየት ክበበው፣ ቁመት 1 ከ70፣ ጸጉር ጥቁር ሆኖ ጠቅለል ያለ፣ ግንባሬ ለየትኛውም ጸጉር ስታይል የሚመች፣ አፍንጫዬ ጎራዳ፣ አንገቴ ቀጭንና ረጅም፣ ጡቶቼ ትናንሾች፣ ወገቤ ሴቶቹ ግን ውበታቸውን በጣም አጋነው ነው ያቀረቡት። እንደውም አልተናገሩትም። ሰው ሚሊናን የሚሉት አለባቸው። ከዚህም በላይ ቆንጆ ናቸው እያልከኝ ነው? ራስሽን መመከት ከቻልሽ መልቢ ታገኛለሽ። ከ1 እስከ 8 የተማሩ ኢትዮጵያዊ መሆኔን የምወደው ሀገሬ የቆንጆ ሴቶች መፍለቂያ በመሆኗ ነው። እንግዲህ አድማጮቻችን ዛሬ ካቀረብኩላችሁ ሰዎች ጋር መታወቅ የሚፈልግ ሰው ለእኛ ስልክ ከደወለልን የሰዎቹን ፈቃደኝነት ጠይቀን አድራሻቸውን የምንሰጠው ይሆናል። በመቀጠል ቃለ ምልልስ ይኖረናል። የዛሬው እንግዶቻችን በፕሮግራማችን ምክንያት ተዋውቀው ለወግ ለማድረግ የበቁ ጥንዶች ናቸው። ባል የሚገኝበት ከሆነማ አሪፍ ፕሮግራም ነው። ሚስትም ይገኝበታል። ሄሎ ሰብሊ፣ ልደውልልሽ ስል ነው የደወልሽልኝ። ደላላ ያለው እውነቱን ነው። ውበቴን ጽፌ ለሬዲዮ መላክ አለብኝ። ምን ሆኖ ነው የሚያለቅሰው? ያኮ አደንቋለሁ የምትዩ ጋዜጠኛ ነው። አንቺ ድረኛል በንባይ ፈርኩሽ እንግዲህ ማንም አይሰማሽ። በጣም ነው ደግ ስቱዲዮ አትግባ ስለተባልክ ነው እንደዚህ አምረህ የምታለቅሰው? አገባም በራሴማ ግን ድምፅህን ቀንስ። እያለቀሰ ስራ አላሰራኝም ብለህ መክሰስ ትችላለህ። ሳይፈቀድልህ የሴቶቹን ውበት ለመቅመስ መቸኮል አልነበረብህ። ስለቀመስኩ ነው የቸኮልኩት። አንተ ግን ወንድ ስራ ጣሙን አታውቀውም። ኤቲክሱን ለማክበር ብዬ እንጂ እኔም ወንድ ነኝ። በየቢሮው የዞሩ መክሰስ የወንድ ልጅ ስራ አይደለም። እኔ አይደለሁም የከሰስኩ፣ ኤቲክሱ ነው። ከስቱዲዮ እንደወጣሁ አልቀር። ኤቲክሱን ማክበር ስትጀምር ትመለሳለህ። ያንተን ሞት ለማንበብ ተመልሼ እገባለሁ። ኤቲክሱን ለማክበር እኔ እስክሞት ለምን እንጠብቃለን? እዚህ ቢሮ ተሰራ የሚከበረው ያንተ ብላ ምላስህን ቆርጬ ስራ አልባ ካላደረግኩ ቁጭ ብዬ እሸናለሁ። ቁጭ ብዬ ፈልጎት ነው።
ሰብሊ ምን ሆነሽ ነው? ውበቴን ወረቀት ላይ መጻፍ አልቻልኩም። እንዴ እንዴት ያቅትሻል? ቀላል መስሎኝ ጀመርኩት፣ ለካ ውስብስብ ነው። ተመልከች ቤቱ የደራሲ ቤት መስሎልሻል። እንዴ ደራሲዎች እኮ እንደዚህ የሚሆኑት አዲስ ለመፍጠር ነው። የተፈጠረ መገልበጥ ማንም አያቅተው። ምን ያንቺን ውበት በሰጠኝ። ለምን ለመጻፍ ቀላል ነው። ግብስ ላይ ጣል ማድረግ ማን ያቅተዋል? አንቺ ማጋነሽ መጻፍ ስለፈለግሽ ነው እንጂ በጣም ቀላል ነው። ብታይ የሬዲዮ ፕሮግራሙን ብትሰሚ ሴቶቹ ጨማምሮ ነው የሚያቀርቡት። እኔ ግን የተሰጠኝንም መጻፍ አልቻልኩም። በቃ አሁን ተኝና ነገ በኮሚቴ እናየዋለን። መተኛት አልችልም ሰብሊ። እሺ ጸጉርሽ ምን አልሽ? ሀር እና ከዛ በላይ የምትፈልጊያለሽ? ሀራን ሰው ሂማን ሄር ጨምሪበት። አንድም ቀን ስለ ውበቴ ነግረኸኝ አታውቅም። አዎ ጨዋታን ጨዋታ ያነሳዋል ይባላል። አንድም ቀን ስለ ውበታችን ተጫውተን አናውቅም። ውበት ባይን ይገባል ይባላል። ብዙ ሰዎች ስላዩኝ ብቻ የሆነ ነገርን ያደንቁልኛል። ብዙ የሚደነቅ ውበት እያለሽ አንዱን ብቻ መርጦ ማድነቃቸው ስግብግብነት ነው። ከብዙ ውበቴ እስኪ ዘርዝረ ንገረኝ። ከምን ልጀምርልሽ? አፍንጫዬ እንዴት ነው? ቁርጥ የክሊዮፓትራ ነው። የክሊዮፓትራ አፍንጫ ጎራዳ ቢሆን ኖሮ የዓለም ካርታ ይቀየር ነበር ሲባል ሰማሽ? ማርሻል አንቶኒ ድፍን አውሮፓን ያስገበረውን የጣሊያንን ጦር አስከትሎ ምድረ ግብጽ ከገባ በኋላ በእንብርክክ የሄደው በእርሷ ቁንጅና ምክንያት ነው። አንዲት ሴት ያስለቀሰችውን ያክል ድፍን አውሮፓና ጣሊያን ጦር አላስለቀሰው። ሌኒ ምጥዬ ለምን ነው የምታለቅሽው? ሂጂና ጠፍጥፊያት። ለወንድ ባለ ምንድን ነው የምትናገሪው? ማቃጠር ባይለብሽ እኔ የሚያቃጠር ወንድ አሉት ማለት ሴት በሰው መጠላው ማቃጠርማ አንቺ አታሪ ጭራሽ ማቃጠር አናገርክ? አላናገርኩም። ታዲያ ከማን ጋር ነው የምታወራው? ቢሮ ውስጥ ያለሁት እኔ ብቻ ነኝ። እኔም አለሁ። ከራስ ጋር ማውራት ከፈለክ ሳጮህ በህሊና አድርገው። እኔ ሊና ካልጮህ አይሰማም። በእናንተ ጊዜ ቆንጆ ሴት ምን ትባላለች? ፈጣሪ ጥበቡን የጨረሰባት እንላታለን። ወንድስ? ጠይም ዘለግ ያለ ጎራዴ ታጣቂ። እስኪ ዝም በይ። ፈጣሪ ጥበቡን ጨርሶብኛል ብለሽ ልጽፊ እንዳይሆን ብቻ። ምን ያንሰኛል? ፈጣሪ ጥበብ አያልቅበትም። አሁ ማዘርዬ፣ የሴቱ ልጅ ውበት በደፈናው ሳይሆን ዘርዘር አድርገኝ ገር። እንግዲህ በእኛ ጊዜ ቆንጆ ሴት ተረከዟ ሎሚ የሆነ አፍንጫዋ እንደ ንጉሳዊ ቤተሰብ አፍንጫ ቀጥ ብሎ የወረደ አንገቷ እንደ ጢሰኛ አንጀት ቀጠን ብሎ ረዘም ያለ ጡቶቿ ደግሞ እንደ በረሃ ሎሚ ጉች ጉች ያሉ። ጡቶሽም ተረከዝሽም ሎሚ ሊሆን አይችልም። እስኪ ዝም በይ። አንደኛው በቃ አቸተ ይሆን። ስለ ውበት ነው ያወራነው፣ ስለ ሰላጣ አይደለም። ሆዳ። አዎ ማዘርዬ፣ ሎሚ በዛ። ሎሚ አሁን ገበያ ላይ ተወደደ እንጂ በጊዜው ስንት ሰው አጓዷል። ጡቷ ፓፓዬ ቢሆንስ? ፓፓዬ ከሆነ አይቀር ዱባ ቢሆን አይሻልም? እንደውም ተነሽ ውጪ። ታይ የትምህርት ባክግራውንድሽን ስጽፍ ያስፈልግሻለሁ። እኔ እንደደብ ለማለትማ ማን ብሎሽ? ደግሞ እንዴት ነው የምትካበደው? አብራችሁን የተማራችሁት አይደለም ማዘር፣ የነገርኳትን እኮ ነው መልስ አላስታውስሽ የምትለኝ። ማዘርዬ በመኮረጅ የሚደርስባት አልነበረ፣ የንስር አይን ነበረ። ዋናው ይዞ መገኘት ነው። ያኔ ያስኮረጁኝ ሁላ ዛሬ ኑሮ ከብዷቸው እያስኮረጅኳቸው ነው። ወፍራም ነች። አዎ ይመቻቸው። ይዝላቸው ባክሽ። ፍራሽ አንጥፈው ይተኙበት። ድሮም ብቻቸው መተኛት የለመዱ። አራት ጨነቂ እንኳንም ባንቺ ጦስ ተቀጣው። ማርሽን ስለቀመጥ ቦምብ ቢዘንብብኝ ማለት ነው። አየኔ ቆንጆ ወንድነቴንማ አንጠልጥኛው አልዞር እጠቀምበታለሁ። በእውነት ይባላል። ልክ ነሽ። እዛራለችሽን ስለበላው እንትን የተገጠመኝ ይብላኝ።
አሪፍ አገላለጽ ነው። ወረቀቱ ራሱ ግመጡኝ ነው። ሳሙኝ ይላል። የደላላ ነገር። ባለትዳር መሆኔ በጀሽ እንጂ አልተወሽም ነበር። ከአቅም በላይ ስትንጠራራ ብብትን ኮርኩረው እንዳያስቁ። ይልቅ አስተያየት ስጥበት ነው የተባልከው። አንደኛ ይሄን ነገር ማድረግሽን አስጨናቂ ማወቅ የለበትም። ሁለተኛ አፍንጫሽ እንደ ንጉሳውያን ቤተሰብ አፍንጫ ነው የሚለውን ቀይሬው። ለምን? ፖለቲካ ነው። ፖለቲካ? እኔ ድሮም የዛተ ሰው እንደማይማታ ነገር ያለው። ቆይ ከዛ በኋላ አውርታችኋል? ዘግቶኛል። አያናግረኝ። ለብቻው ነው የሚያወራው። አበደ እንዴ? ምን አውቃለሁ። ስቱዲዮ ሲከለከል የራሱን ስቱዲዮ ከፍቶ አረፈው። ዘመኑ ምንድነው የሚያወራው? ይሰማ? ምን ይመቻቸው ይድላቸው። ዓለም ፍራሽ አንጥፈው የተኙበት እኔ ወንድ ነኝ እንደሌላው አንጠልጥዬ አልዞርም ምናምን ያስቁ ለሮ ዘገው እየሰደበ እኮ ነው። እንዴት አይገባ? ማንን ባሽሙር እየገሸለጠ ነው። ምንድነው? እኔ ሴት አውቃለሁ አንተ ሴት አታውቅም እያለ እኮ አንጠልጥዬ አልዞርም ሲል እንኳን አይገባ። እና ምን ተለጠለው? ምንድነው እንት ሞናሊዛም ራሷን እንደዚህ አጽፉ። ከዚህ ውስጥ ታሪክ መስማት አልወድም ያለችው ብቻ ነው እውነት። በጣም ውሸታም ሴት ነች። ውሸት የመናገር ሆቢ ያለኝ ብላ አልጻፈችልኝ። ከሴቶቹ ላይ ምርጥ መርጣ ውበቷን እንደ ብሔራዊ ቡድን ያሰባሰበችው። እስካላየናት ይሄንንም መናገር አንችልም። የቁንጅና ውድድር አሸንፋ ታውቃለች? ሪከርዷን አልጻፈችልኝ። አያት ነች እንዴ? አይደለችም። ሰዓት ምናልባት እኮ ውድድሩን ያላሸነፈችው ኢንተርቪው ላይ ወድቃ ሊሆን ይችላል። ለነገሩ ታሪክ መስማት አልወድም ያለች ሴት ከእውቀት የጸዳች ብትሆን። በል ጨዋታ ቀይር። ሳሚ። አቤት። ተዋት፣ አቀረቀርክ እኮ። ገርማኝ እኮ ነው። እኔም ገርሞኛል። እንዴት? እስከዛሬ ማንንም ውበት ወረቀት ላይ ጽፈ በቃል ስታጠና አይቻልም። አብረን የተማርነው ማትሪክም አብረን የወሰድነው። እንዴት አላወቅኳትም ብዬ ልዩኝ እኮ እስከምታውቃት ድረስ ነው እንደ ጎበዝ ተማሪ ኖት ጽፈ የምታጠናት። ሳሚ ወይ በጣም የምትገርሚ ነሽ። እንዴት ውበትሽን በእኔ ስም ትልኪያለሽ? ምንም ማለት እኮ አይደለም። ህዝብ ለሚሰማው ሬዲዮ እኮ ነው ስሜን የላክሽው። አስጨናቂ እንዳያቅብኝ ብዬ ነው ሰብሊ። እሱ ካንቺም አልፎ እኔን ማስጨነቅ የለበትም። ይሄ እኮ ቀላል መስዋዕትነት ነው። አንቺ ምስብኝ አይበቃም? ሌሎች እንዲሰድቡኝ መስዋዕት የምታረጊኝ? ለምን ይሰድቡሻል? ቀጭን ሴት ለማግኘት ሰፊ ያለውን ደውሎ እኔን ሲያገኘኝ አይደለም መሳደብ አይደበድበኝም? ሰብሊዬ ሲደውሉሽ ትቀጥሪያቸዋለሽ እንጂ የማገኛቸው እኔ ነኝ። ተይም ባንክሽ። ጓደኝነት ለመቼ ነው ደግሞ? ራስሽን እንድታፋልጊኝ ምን ትሆኛለሽ? እናትሽ ሰብሊ በላስ ቬጋስ ይዤሻለሁ።
እሺ በአዲስ አበባ አይ ሳሚ ዛሬ እንዴት ተሳልኩ እባክህ። ሁሌ እኮ ነው ማስታወስ። ታዋቂ ከሆንክ በኋላ እንደማንተዋወቅ ሆነ ነበር። ይልቅ ሰብለ የምትባል ታስታውሳለህ? ሰብለ ማነች? ሰብለ ከኛ ጋር ሃይስኩል የተማረች ማትሪክንም እንደውም ከኛ ጋር የወሰደች። ሰብለ የምትባል እኮ ከኛ ጋር ተማረች። ሰብለንማ ማስታወስ አለብህ። በጣም ቆንጆ ልጅ። ሴጣታ የምንበል እኮ ሳሚ ቆንጆ መሆኗን በምን አወቅ? ሰብለ እንዴት ትጠፋለች? ታሪክ መማርም አትወድ። ሁሌ በሂስትሪ ከሬድም ስፖር ሳይንስ እኮ ነው የተማርነው። ምን ሆነ? በቃ እደውልልሃለሁ። ስቱዲዮ ልገባ ነው። ጮክ እኔም ባሱስ ልገባ ነው። ምንድነው መሰለህ ባሹር ለምስተደበኝ ደርሼበታል። አላምናለሁ። ምን አይነት አስተዳደግ ያደረገው? ቤተሰባችን መሳለባችን ምንድነው የምትጫወተው? ባሽሙር አላስቀምጣለሁ። እኔ አሽሙር ምን እንደሆነ አላውቅም። አንተ ጥረት ትዞራለህ ብሎ ሰርጉኛል። እሱም በጽሁፍ ሪፖርት አደርጋለሁ። ወንጀል ሰራ ተደረስኩ በዚህ ይቀራል። ለምን ወንጀል? እሱ በጽሁፍ ሪፖርት አደርጋለሁ። ቁመት ሜትር ከ53 እኔን የወደደ ሰው ቢመጣ መግባባት እንችላለን ይላል። አድማጮቻችን ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ። እንዴት እስካሁን አላስተላለፉትም? ውበት ያሪፍ ስለሆነ ለፕሮግራማቸው መዝጊያ ቆጥሮት ነው። ለምን ታዲያ ካሚንግ ዝም ብሎ ማስታወቂያ አይለቁልሽም? መቀለድሽ ነው? በተለይ የዛችን ልጅ ውበት ካነበብክ ጀምሮ የራስን ውበት ረስተህ ነው። ድሮም ቢሆን ጭንቅላቴን እንጂ ውበቴን ይዤ ከቤት ወጥቼ አላውቅም። ደውልላት። ኤቲክሱ አይፈቅድልኝም። ወረቀት ላይ ስላነበብካት ብቻ ልታገኛት አትችልም። እንደ ጎበዝ ተማሪ ኖት ይዘህ ታጠናታለህ ብለኝ የለ እና አጠናታለሁ። ከዛስ? በቃሌ ይዛታለሁ። ከዛስ? ከ60 አፈተናታለሁ። ከዛስ? ከ60 ተፈትኛታለሁ። ውስጤ ገብታለች ለማንም አልሰጥም ልትል ካይሳይ ውበቴ ልኬላችሁ ነበር። መቼ ነበር የላክሽው? ከ3 ቀን በፊት። ከ3 ቀን በፊት? እንዴት አልተላለፈም? ለማንኛውም ቼክ ላድርግልሽ። ስምሽ ማን ነበር? ሰብለ ሙልጌታ። ኦኬ እሺ፣ ትንሽ ቆይተሽ ደውይልኝ። ሳሚ፣ ሰብለ ሙልጌታ የሚል መተላለፉን ቼክ አድርግና ንገረኝ። ምን ነው? ምን? ሰብለ ሙልጌታ ተላልፋ? እርግጠኛ ነህ? አዎ። ተላልፏል። አልተላለፈም። ምናልባት መብራት ጠፍቶ እንዳይሆን። አልጠፋም። እንዴት እናንተ ሰፈር ብቻ አይጠፋም? ተላልፏል ካላችሁ ወንዶቹ እንዴት እስካሁን አልደወሉልኝም? ትንሽ ታገሽ፣ ይደውሉልሻል። የኔን ውበት ሰምቶማ ሊታገስ የሚችለው እንዳይኖር። እንዲማ 100% እርግጠኛ አትሁኝ። ሺህ በሺ እርግጠኛ ነኝ። አብሮኝ የኖረ ውበቴን የማውቀው እኔ ነኝ። እርግጥ ነው ውበትሽ ብዙ አመት ካንቺ ጋር አብሮ ኖሯል። በጣም ውሸታሞች ናችሁ። በጣም ነው ማዝንባችሁ። ሰደበችን እኮ። ሰብለ ሙልጌታ የሚባለው ስም አልተላለፈም። እንዴት አወቅ?
ከስዮ ባረም ፕሮግራም መስማት አልተከለከልኩም። ሳምሶን እኮ ተላልፏል ብሎኛል። ውበቷን አፍኖ ይዞታል። አላስተላለፈውም። ምን ያደርግለታል? ያደርግለታል እንጂ ሻይ ቡና፣ ከዛ ወተት፣ እርጎ፣ ቤርጎ ሚላት ነዋ። ሄሎ ሰብለ ነኝ። አድራሻሽን ከሬዲዮ ጣቢያ ነው የወሰድኩት። ይሉ ምን ልበለው? ሰብሊ ፕሊስ በእናትሽ አንቺ አውሪ። ምን ብዬ ደስ ያለሽ? እኔ ምን ብዬ ነው የማወራው? ልሽኔ ቆንጆ ባለፈው በስሜ ላክሽ፣ አሁን ደግሞ ሄሎ። አታግላይ ወንድ እኮ ነው ሰብሊ በእናትሽ። ቼክ ሄሎ ሄሎ። አድራሻሽን ከሬዲዮ ጣቢያ ነው የወሰድኩት። አንተ እንድትወስደው ብላ ነው አድራሻዬን የሰጠች። ያምሻል። እባክሽ የኔ መቤት አጠገብሽ ያለውን ሬዲዮ ዝጊው። እስካይሽ ድረስ ቸኩያለሁ። እስካይሽ ቸኩሏል። የችኩል ቀንድ ይረግሳል ማለትሽ ነው? በጣም ቸኮልኩ እንዴ? ቀንዱን የቸኮለው አንተ አልቸኮልክም። እንዴት? ቀድሞት ከወጣው ጆሮ ማን ቀድመ ደጋለው? ድምፅሽ ምን ነው ተቀየረ? ኔትወርኩ ነው የሚያቀጥንና የሚያወፍረው። በስልክ ይሄን ያልካሳኩ አይን ላይ ስንገናኝ አፈርሳለሁ ማለት ነው። አይንሽን አይቼ ብፈርስ አይቆጨኝም። ካፈረስኩ በኋላ ግን ካሳክፈኝ እንዳትለኝ። ይልቅ ጊዜ አታጥፋ። አሁኑን ቅጠረኝ። አንቺ ቅጠሪኝ። እኔ ማውቃት አዲስ አበባ የለችም። አንተ ቅጠረኝ። እኔስ ማውቃት አለች ብለሽ ነው? ኦኬ ስሚ አመን ኒዶን ትንሽ ታዋሪ ሌሎች ወንዶችም ከደወሉ አድራሻዬን ስጡልኝ። ከደወሉልን ላንቺ ደውለን ፍቃደኛ አስተውኝ እንሰጣቸዋለን። ፈቅጃለሁ፣ አስደውሉልኝ። በተጠየቅን ቁጥር ያንቺን ፍቃደኝነት መጠየቅ ደንባችን ያዛል። ፕሮሰስ እያበዛችሁ ወንዶቹን አታጉላሉ። ከደንባችን ውጭ አንሰራ። ቆመን እንድንቀር ነው እንደ ፍላጎታችሁ? ማንም ሰው ቆሞ እንዲቀር ደንባችን አይፈቅድም። ለኔ ሲሆን ነው እንደ አዲስ ደንብ የምታወጡት። ዛሬ ለደወለልኝ ወንድ ሳታስፈቅዱኝ ነው አድራሻዬን የሰጣችሁት። ምን? ና እኔ ነው? አዎ። ለምንድን ነው የምመጣው? ስለጠራው። ሰው እየጠበቅኩ ነው። ሰው አይደለሽም እያልከኝ ነው? አልወጣኝም። ነገር አልፈልግም። በሴትም ለከፋ ተጀመረ እንዴ? ሳምሶን? አቤት። ተቀጣጥረን ነበር እኔና አንቺ? አዎ። ሰብለ ነኝ እንዳትዪ። ፓስፖርቴን ላሳየህ? ለምንድን ነው የምታነሳቸው? አብራት ያለው ታዋቂ ጋዜጠኛ እኔ ደግሞ የታዋቂዎችን ገበና በመጎርጎር ነው የምኖረው። ዋው በጣም ነው የምታምሪው። እና ትርክሽ ነሽ? ፎቶ ልታነሳኝ? ነገ የሚመጣው አይታወቅም። ወንጀል ነው የሰራሽው፣ ወንጀል። ክሰሰኛ። ጠብሽ ከኔ አይደለም ከፈጣሪ ነው።
አራኔ ከፍጣሪ ጠብ የለኝም። የቆንጆ ሴት ውበት ጭምብላ ጥልቀሽ የመጣሽው እሱ በሰጠሽው በስላልተማመንሽ አይደል? እሱ ይቅር ይበልሽ። እንዲህ ካሏሽን ሰፍ ብላችሁ አትመጡማ። ሰፍ ብዬ በመጣም አንገቴን ሰብሬ መመለሳለሁ። ተሰብርክ ማለት ነው አንቺ እንደ ንጉሱ አይና አፍንጫ ቀጥ ብሎ የወረደ አፍንጫ፣ ይሄ እንደ ጭሰኛ እንጀት የቀጠነ አንገት፣ ይሄ እንደ በረሃ ሎሚ ጉጭ ጉጭ አለ ጡት፣ ይሄ ሁሉ 50 ሎሚ ነው። 8 ቁጥር ወገብ ቁጥር አናውቅም። ትሮምቦባት ላት ባለጌ ሳሚ ኦ ማይ ጋድ እኔ አላምንም። እኔም አላምንም። እንዴት ነህ? እግዚአብሔር ይመስገን። ህሌኒ ደበበ 37 ቁጥር ቴንኪው 56 ቁጥር 11 ኬ 72 ቁጥር አረሳሁሽ። ወይኔ ወይ ሳሚ ታዋቂ ጋዜጠኛ መሆኑን ሰማሁ። ሰብሊ ታዋቂ? አዎ መታወቃችሁ ትርጉም የለውም። ውበትሽን አላስተላልፈውም። አንተ ነህ እንደ ኪዌ ሬዲዮ ጣቢያ የምትሰራው? አዎ ትተዋወቃላችሁ? ውበቴን በስሟ የላኩላችሁ እኔ ነኝ። ለምን? አስጨናቂ የሚባል ቦይፍሬንዷን ፈልታ ነው። እውነት ግን አላስተላልፍከው? አዎ። ለምን? እኔ እንጃ። እዛ ስለምትሰራ ነው ለካ አድራሻዬን ሳልፈቅድልህ የወሰድከው። ማስፈቀድ እንዳለብኝ በምን አወቅሽ? ቅድም ስደውል የሆነች ሴትዮ ያለ እኔ ፈቃድ አድራሻዬን እንደማይሰጥ ነግራኛለች። ሽት በድጋሚ ደውዬ ሶሪ ማለት አለብኝ። ግዴለ እኔ ጠይቅልሻለሁ። እኔ እነግራቸዋለሁ። አንተ የምትነግራቸው ከሆነ ኦኬ። ግን መቼ ታስተላልፈዋለህ? ሰኞ። ገና ሰኞ? ነገና ከነገ ወዲያ ኪው ውበት የለም። ግብርናና ስፖርት ነው። ግብርና ላይ ልቀቅልኝ። አንቺ ማዳበሪያ ነሽ ወይስ ምርጥ ዘር? ማዳበሪያ ገሪ አየዋት እኮ አየዋት እንዴ ሳሚ ገሪ ሰብለልኛለች። ይለካ አብራኝ የተማረችው ሌኒ እኮ ነች። እንዴ ልታገኛቻልክ? በድፍረት ደወልኩላት እና ስላየሃት ብቻ ነው የሁሉ ደስታ? አዎ ድሮም እኮ ሳያት ደስ ይለኝ ነበር። አይኔ ከተማሪዎች መሃል ቀዳዳ ሰርቶ እሷን ብቻ ያይ ነበር። እሷን ብቻ። እና ምን ወሰንክ? ለምኑ? ካያት በኋላ ምን ለማድረግ ወሰንክ? ምንም። ድሮም እኮ ካያት በኋላ ወይ ወደ ክላስ እገባለሁ ወይ ወደ ቤት በቃ። የሰው ልጅ ደስ ለማግኘት ሲል የሚኖር ፍጡር ነው። እንዳታመልጥ ሳሚ። ጊዜ አታጥፋ። ከጠራትና ወድሻለሁ ብለህ ንገራት። ማ ሰፍ ብላ የመጣች ሴት ሰፍ ብሎ የሚጠብቃት ብዙ ወንድ አላት። ግን ደግሞ ኤቲክሱማ ከደወልክ በኋላ ተበላሸ እኮ። ደወልክላት እኮ። አስጨንቅ ነኝ። ስም እኮ በጣም የሚሰሙት አይደለም። ሰላምና መረጋጋት የለውም። ይሄ ስም የራሱ የሆነ ታሪካዊ አመጣጥ አለው። ቅድመ አያቴ ከማይጨው ጦርነት ሲመለሱ አያቴን አርግዘው በነበረበት ጊዜ በቃና አሁን አንድ ስልክ እየጠበኩ ነው። ቆይ ተደውልልኝ። ሃሎ ሃሎ ሃሎ። ይችል ታውቃታለህ? አዎ አውቃታለሁ። ዘመኔ ነች። ሰብለ ሙሉጌታ ነው የምትባለው። ማለት የሷ አባትና የኔ እናት አብረው ማለት አክስቴ ውጪ ማን ያነሳል? ትዝ አለኝ። የቤተ ዘመድ ስብሰባ ላይ ነው የተነሳነው። አጎቴን ያነሳል። አሪፍ ካሜራ አለው።
በጣም ያሳዝናል። አስፈላጊ ከሆነ ላልመጣ ትችላለህ። ኢቲክሱ ለማንኛውም ብታመጣትና ብንተዋወቃት ለአንተም ጥሩ ነው። የአሜሪካ ኑሮ እንዳንቺ የተስማሙ የለም። አሁንም ልጅ ነሽ። ልጅ እንኳን አይደለም። አብረን ስለተማረን እድሜሽም መገመት አያቅተኝም። ዘግቼ ነው ትምህርት ቤት የገባሁት። አሃ ነው እንዴ? አንቺን የመሰለች ልጅ ባላጣው ብትል የሚያምን የለም። ብታምንም ባታምንም ባላጣው። ከድሮ ጓደኞቻችን እነማን ታገኛለሽ? for the first time አንተን ሳገኝ እኔም ስላየሁሽ ደስ ብሎኛል። ድሮም እኮ አይሽ ነበር። የት? ትምህርት ቤት። ልጅነትን እንጂ ጓደኞችን ረስተሃል ማለት ነው። አንቺ ስለማታየኝ ይሆናል እንጂ በደንብ አይክ ነበር። እንደውም ሁላችንም ነበር የምናይክ። ለምን? ፊትክ ላይ ሁሉ አቧራ ነበር። ትዝ ይልሃል ግን አቧራ? አዎ። የትምህርት ቤታችን አቧራ ለናሙና አንተ ፊት ላይ ቁጭ ያለ ነበር የሚመስለኝ። አይሉ አልተለወጥሽም። አሁንም ግልጽ ነሽ። ለምንድን ነው ግን አቧራ እንደዛ የሚወድክ የነበረው? እናቴ አመዳም እንዳሉን አስገድዳም ብትቀባይም ባዝሊን አቧራ ይስብ ነበር። እናት ናቸው አመዳም እንዳትሆን ብለው አቧራ የሚያደርጉ። የቀጠርከኝ እንደዚህ አይነት ቀዝቃዛ ቤት ልታመጣኝ ነው? የቀጠርኩሽማ የት ነው? የፈለግሽበት ቦታ ልጋብዝሽ እችላለሁ። የት ነው መሄድ የምትፈልጊው? ባል ያለበት። ወንድ እኮ ብዙም ግልጽ ሴት አይወድም። ትንሽ ኮራ ማለት አለብሽ። እስከ መቼ? እስከ ራስ። እስኪ ለማንኛውም በደንብ ይምሽ። እሷ ነች እኔ ጆሮ ላይ ስልክ የምዘጋው? ይቺ ጨምላቃ አስጨንቅ ማን እንደሆነ አልነገርካትም? ነግሬያታለሁ። እሷ ትረሳለች። አስጨንቅ አንድን ነገር 10 ጊዜ አስቦ ይጀምራል። ከጀመረ ግን ወደፊት እንጂ ወደ ኋላ አይልም። እኔ የለሁበትም። ባክ ወንድ ያለበት ቦታ ይዘኝ ሂድ ብላ። አሁን እኮ እዛ ገብቼ ነው የምደውልልህ። ሃሎ ሃሎ፣ ከሬ ሃሎ። ይቆራረጣል። ወድሻለሁ ልላስል ስላዋራ ምናምን ስታነሳ ተውኩት። ሃሎ አሞራ አይደለም አዋራ። ሃሎ ይቅርታ ጥዬሽ ጠፋሁ። አሁንም አልመጣህም። ሀሳብህ እዛ ነው። አዎ ህሊና እናተኝ ምንድን ነው? ከኔ ጋር መደነስ አትፈልግም? ከአዳዲስ ወንዶች ጋር መደነስ ፈልጋ ነው። እኔ አሮጌ አይደለም። ይልቅ ከኔ ጋር ደንስ። ከሷ ጋር የወላጆች ቀን ሲከበር ደንሳቸዋል።
ይዳንቃሉ። እንዴ ምን ነው ያልተመቸ ነገር አለ? ቆይ አንቺ እንደዚህ ደረቱ ላይ ተለጥፎ መደነሳው ተመችቶሻል? እኔ ላይ ቢለጠፍ ይመቸኝ አይመቸኝ ነግረህ ነበር። ሰው አለው የለው። እኔ አንተም በሆን ተረጋግቼ አልሸነው። በውድ ዋጋ የጠጡት መጠጥ ተረጋግተው ካልሸኑት ጡር አለው። እኔ በአንተ ጦስ ነፍሴ ልትወጣ ነው። ለምን? ተከትዬህ የመጣሁት ከሞት ላድን ነው። አብራ ያለችው ማን እንደሆነች ታውቃለህ? ጠረኗን ነው የማውቀው። ደረት ላይ ለጥፈ ጠረኗን ስታቀብልህ ጋርዶቹ አይተዋል። ጋርዶች አሏት እንዴ? ናልንገርህ ሚስት ነች። ምን? ማግባቷን እኮ አልነገረችኝ። ጭራሽ አውርታችኋል? በቃ ለዚህ ነው ሲወጣ ጠብቀን እንቀጠቅጠዋለን ሲሉ የሰማኋቸው። እና ምንድን ነው የሚሻለኝ? እንግዲህ በላህ ቡጤ መቋቋም አቅም ካለው ገብተህ ተፋለማቸው። የጋርድ ቡጤ መቋቋም ከቻልክ ገብተህ ሞክረው። ተበላ 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 አልጫ በቃ ቤት እንቀይር። ገና ሳምጨውት ህሌኒ ከኛ ጋር መጣች እንጂ ከኛ ጋር አይደለችም። እና ጥለናት እንዴ ነው? ጥለና ያምሻል እንዴ? ይዘናት ነው እንጂ የመጣችሁ እኮ እኔ እናንተን ፈልጋ አይደለም፣ ወንድ ፈልጋ ነው። እኔም ጾታዬ ወንድ ነው። በምን ማወቅ እችላለሁ? እንዴት? እስኪ በረዶ ጠይቂልኝ። ለቢራው ነው? ለጄ ነው። ስለሷ አትጨነቅ። እኔም ተጨንቄ ያልሆነልኝም እኮ ጭንቀታችንን አዋተን ልናድናት ይገባል። ሳትታመም እንደዚህ ወንድ ለማግኘት መቻኩ ባህላችን አይፈቅደው፣ ነውር ነው። ባህላችን ያልፈቀደው ነገር ሁሉ እኮ በሽታ አይደለም። ይልቅ አንቺ አንድ ነገር ቃል ግቢልኝ። ለኔ መጀመሪያ ቃል ግባልኝ። አዝማሪ ቤት ይዘን ሂድ። ባልፈልግሽ ነው? ነው አይደለም፣ ለስራ ነው። ለስራ ከሆነ ከአዝማሪ ቤት የማይጠፋ ጓደኛ አለ። እንደውም አስተዋውቃቸዋለሁ። አዎ ጓደኛ ሀብታም ነው። በምን አወቅሽ? ደሃ ከተኛ በኋላ ስለሚቀጣጠር አይደለም። አዝማሪ ቤቷ የወንድሙ ነች እና ሁሌ ከዛ አይጠፋም። ታዲያ ምንድነው ቃል የምገባልኝ? አማቸው ተቋቁ ሸደኛቸው ነጭ ገናው ዘለቁ ኢትዮጵያ ልጆች ኢትዮጵያ እሺ ዲያስፖራዎች ለምን አወቁ? ዲያስፖራ ናቸው። እነሱ ሲመጡ ጠብቀ የምትዘፍነው እኛ የኢትዮጵያ ልጆች አይደለንም? መጽሐፉም ቢሆን የጠፋውን ፍለጋ ሄደ ይላል። አቃጣሪ 400 ካሬ ሜትር ቦታ ስጣቸው። እኛም ዲያስፖራዎች ነን፣ እንቀላቀላ። ገረሜት ይሉ ነው አልነገረም እንዴ? ድንገት ፊሉ ጣ ተብሎ ዛሬ ደቆ ለዛ ነው ስልኩ እንዲያለኝ። ስልክ እኮ እዛ አይሰራም። መቼ የሚሰራው ነው? በል እንግባ ግባ። ተቀበል
አሜሪካን አየናት ከግር እስከ ራሷ አሜሪካን አየናት ከግር እስከ ራሱ ካናዳን አየናት ከግር እስከ ራሷ ካናዳን አየናት ከግር እስከ ራሱ እሱስ ደስ የሚለው ከሀገር ሲመለሱ እሱስ ደስ የሚለው ሀገር ሲመለሱ ሀገር ሲመለሱ እሱስ ደስ የሚለው ተቀበልኩ ረከዝሽ ሎሚ እንጎባትሽ አንጀት የረዘመ አንገት ለጭሰኛ አንጀት የረዘመ አንገት ካንቺ ጋር አድሬ ሲነጋ ለሞት ለአፈር አይደለም ወይ የተፈጠርኩት ለአፈር አይደለም ወይ የተፈጠርኩት ተቀበል ከአንበሳ መንጋጋ ጅብ አይነጥቅም ስጋ አንበሳ መንጋጋ ጅብ አይነጥቅም ስጋ ድገመው ናሽናል ጂኦግራፊ ተጀመረ አንበሳ መንጋጋ ጅብ አይነጥቅም ስጋ እኔም አንበሳ ነኝ አንተም የጅብ መንጋ ባይ ነገ ውበቴን አስተላልፍልኝ ፕሊዝ አንተም የጅመ ሞባይሌንም አያነሳም ፕሮግራሙ ሊቀርብ ትንሽ ደቂቃ ነው የቀረው አለቃዬ ነች ከመስሪያ ቤት ነው ላነጋግራትና የሌኒን ውበት እንዳታስተላልፍ ላድርግ ምን ሆኖ ነው መጀመሪያውኑ ዘመዴ ነች ብሎ ሲሄድ እንደማይመለስ ጠርጥሬያለሁ በቃ አንተ ገባና ሸፈንላት ማ እኔ እስቲ ነው እንዳልገባ አግዳችሁኛል ቂም መያዝ ነው እሺ ይቅርታ ግን እንዳልገባና ሸፈን በደብዳቤ ነው ያገዳችሁ እና በደብዳቤ ግባ በሉኝ እሺ ባንዳ ታውቃለህ አላውቅ ወዳጅም ጠላትም መምሰል የሚችል ሰው ማለት ነው ማጋባትም ማፋታትም ትችሉበታላችሁ አስጨናቂ ባክ እኔን አላወቀኝም ታዋቂ ነኝ ትሌለም እንዴ ወንድም መሆኔንም ማወቅልኝ ሳምሶን የሚባል ወንድም የለኝም የኔ ወንድሞች ጫን ያለውና አደፍርስ ይባላሉ አው ተናግር ያለው እኮ ድሮም ቢሆን የቁርጥ ቀን ልጃችሁ ነሽ እናንተ ግን የሚሰራ ሰው አትወዱ ለአንዱ እናት ሌላው እንጀራ እናት ናችሁ በጣም ነው ማዝንባችሁ ሰዓት የለም እሺ አሁን ይግባ ባለቀ ሰዓት ገብቼ ጎል ማስቆጠር እችላለሁ ዳኒ ዳኒ እኔ ነኝ ሙያዬን የማውቅ እናንተ ግን የሚሰራ ሰው አትወዱ አይ ምዬ ኢትዮጵያ ማን የሆነ ረገመኝ ማን ነው ድሮም ተብሏል እኮ ተብሏል ተነግሯል አዳማጭ አጣ እንጂ እምዬ ኢትዮጵያ ሞኝነሽ ተላላ የሰራልሽ ቀርቶ የገደለሽ በላ እኔም ማዝነው ግን ለምዬ ኢትዮጵያ ነው እኔም ማዝነው ለእናንተ አይደል መቼም ቢሆን ፕሮግራም መስራት የሚችል ሰው ነው ሰላም ሃይ ሳሚ እዚህ ቀጥሮኝ ነበረ ሲዘጋይ ጊዜ ነው የገባሁት ሳሚ እኔም ስደውልለት ስልክ አያነሳም ለኔም አያነሳም ምን ሆኖ ይሆን አላወኩም ሚስቱ በሆነ ኖሮ የዕለቱ ለሆነ አቅ ነበር እኔ ግን ዘመዱ ነኝ ያክስት ልጅ አዎ ዘመዱ መሆኔን መሰከር ነው የመጣሁት ላንተ ብዬ ውበቷን እንዳታስተላልፈው ከሌኒ ጋር ጦርነት የገጠምኩት ወንድም ስለሆንኩ ነው በየመጠጥ ቤቱ የምትዞሩት ጦር ሜዳ መሆኑ ነው ማይጨው አድዋ ጾረና ባድመ አላውቅ ውበቴን አስተላልፍልኝ ብላ እንዳጨቀጨቀኝ እያባበልኳል ዳኒ ከክፍለ ሀገር ጉዞ ተመልሶ ዛሬ ላይቭ ልታገኙት ነው ክዌ ሬዲዮ ጣቢያ ውበቶን አሁኑ ይደውሉልኝ አሬ ፕሮግራሙ ሰዓት የደረሰ ነው ዛሬ ፕሮግራም በሙዚቃ ይሻላል አስጨናቂ የሚለው ስሜን ለምን እንደምወደው ታውቃለህ እንጃ ኢትዮጵያዊ ለዛ ስላለው አይደለም አላውቅ እኔ ስላላወጣሁት ነው እናቴ ከልጆቿ መካከል ለይታ አስጨናቂ
አስጩ ያለችኝ ሳድግ ለጠላቴ ጭንቅ እንደሆነ ነው። የማየ የታሪክና የስም ያደር አለብኝ። ስምህን እንደምትወደው ሌኒ ነገራኛለች። አንተ መሃላችን ከገባህ በኋላ ደግሞ እንደጠላችኝ እኔ ነግርሃለሁ። ፍቅራችሁን ለማስቀጠል ብዬ ነው ጣልቃ የገባሁት። እንዳጠላለቅህ በሰላም ትወጣለህ ወይስ ጠልቀህ ትቀራለህ? ምረጥ። እወጣለሁ። እወጣ። ያለበለዚያ ግደለኝ። አልገልህም። ታዲያ ምን ይሻላል? አርቲስትና ጋዜጠኛ በሰው እጅ ሞተው አያውቁም። አንተን ገድዬ አዲስ ታሪክ ባለቤት አላደርግህም። ታዲያ ምን ይሻላል? እርገመኝ፣ እርገመኝ። በእርዳታ ታከመህ እስክትሞት ድረስ አሰቃይሃለሁ። እንዴ ምን ወንድ እንደ አርቲስት ወንድም እንካ ደወለች። ላውድ ስፒከር ላይ አደርግልሃለሁ። እያንዳንዷን ነገር በስነ ስርዓት ታወራታለህ። እሺ። ለምንድን ነው በዚህ የማትስተላልፈው? ጭራሽ ነው ሙዚቃ ተሸውደኛል። በጣም ነው የማዝነው። በጣም ፍቅረኛ እያለሽ ሌላ ፍቅረኛ። እስኪ ምን ያንሰዋል? ምን ያንሰዋል? ነውር ነው። አንተ ምን አገባ? አስጨናቂ የሚባል ሰው ያገባኛል ብሎ ከሶሻል። ምን ስለሆነ? ፍቅረኛ አይነች ይላል። ደግሞ ምን ያንሰዋል? ደደብ ነው። ደደብ ድንጋይ ራስ ነው። ድንጋይ ራስ ጅብ አገጭ በለው። ጅብ እንዳትለኝ፣ እንዳትለኝ። አሁንም ድሮ መጥቼ በግል ታስተላልፉታላችሁ። አገጭ። አሁኑን ሄደህ እንዳይተላለፍ ታደርግልኛለህ? እሺ። ይቅርታ ወንድሜ። ምንም ችግር የለም። ይቅርታ። ችግር የለም። ችግር የለም። ሂድ በቃ። እሺ። ጅብ አገጭ። ስልኩን አውጣ። በሰላም ሀገርማ ሰው አፍኖ መደብደብ አይችልም። ምንም እኮ አልጎዳኝም። ትንሽስ ቢሆን ወንድ እኮ ነው። እኔማ ድረሱልኝ ብዬ ልጮህ ነበር። ወንድ አይጮህም ብዬ ተውኩት። ጎትቶ ሲወስድ ነው ወንድነትን ያጣው። እኔ ጎትቶ ይውሰደኝ እንደ አሊባባ በምንጣፍጩ ነው ይውሰደኝ። ምን አውቄ? ቆልፎ እኮ ነው የጫነው። እኔ ወታደር ነበር መሰለኝ። ቁልፏን ያውቃታል። ጭራሽ ኧረ ቤሪስታው ቤቱ ሲደርስ ባይከፍት ኖሮ ይሄኔ በኮሚቴ እንደተዘጋ በር ታሽጓል ለጥፌ ነበር። እንዲህ ተጫውቶብህም አንለቀው። ከእንግዲህ ከሱ ጋር ትግል ገጥሜ የሀገሬን ንጹህ አየር ለሰከንድ እንዲቋረጥብኝ አልፈልግም። አንተ እንደፈለግህ መሆን ትችላለህ። እሌኒ ግን የፈለገችውን መርጣ የማግባት መብቷን መክረፍ አይችልም። እኔን አትምረጠኝ እንጂ የፈለገችውን መርጣ ታስቆልፍ። እሌኒ አታሳዝንም? በጣም አስጨናቂ። እነ ኮሶ መድኃኒት በግድ ልትጋተው እኮ ነው። ምስኪን እኮ ስልኩን አምጣ። አድራሻውን እሰጥሃለሁ። ግን እኔ እንደሰጠው ክናት ነው አልነግረውም። አንተ ስለሌላ እሱ ያልገባህ ነገር አለ። እሌኒ ምንም ነገር ደብቃኝ አታውቅም። ስለሌላ ነገር አለ። ብዙ ብታውቅ ኖሮ ትነግረኝ ነበር። ወንድም እንዳላትም አልነገረችም። የረባ ግንኙነት ቢኖራችሁ ኖሮ ስለ ዘመዶቻችን ትነግረኝ ነበር። ስለተወሰኑ ዘመዶቿማ ነግራኛለች። በተለይ የአራት ኪሎ የድላው ከአንተ ጋር ባጠቋጡ ለማውራት አይደለም የመጣሁት። ከእንግዲህ ግን እህቴ በአንተ ምክንያት አንድ ደቂቃ ካለቀሰች አንተ ደግሞ ዓመቱን ሙሉ ስታለቅስ ትኖራታለህ። በልና እንሂድ። ደህና አድርገን ያጥረገረኩልህ። አልሄድም። ምን ሆነሃል? አስጨናቂን ትወዷለች። እባክህ በል እባክህ፣ የሚወደድ ሰው አይደለም። ተነስና እንሂድ። ይኸው ቢሮው ስትገባ አየኋት። ገባች እንዴ? ባጠገብህ አይደለ እንደ ያለፈችው እና ባትወደው ነው እንደዛ ሰባው ተመልሳ ቢሮው የምትመጣ።
የተናደድሽ ትመስያለሽ። አዎ ሄሎ የት ነው ያለው? አሁኑኑ ታስፈልገኛለህ። አረፍኩት። ይሄን ሊያሳየኝ ነው ስራ ያስፈታኝ። ጠላት ወረዳ ውስጥ ገብታ አረፈችው። ቆይ እንዴት አገኘት? አንተ ስትንቀራፈፍ ነው አዋረድከኝ። ይሄ ባለጌ አትስደበው። መንቀራፈፍ ባህላችን ስለሆነ መፍጠን ነውር ይመስለናል። እቺ ሴት ትቅርብ። ወዴት ልትሄድ ነው? ወደ ስራ። እሱ ምንም ስራ ከፈታል ጣቢያችን ይጎዳል። ካሁን በኋላም አንተ ብትዋት ነው ያልተዋት። አትልፋ። በምላስ ጤፍ የሚቆላ ሰው እጅ ላይ ነው የወደቀችው። ተመልከት። እስካሁን እሱ ብቻ እኮ ነው የሚያወራው። ብቻው። ለጠላትማ እጅ አንሰጥ። ተጋግዘን እንገረስሰዋለን። ና ቁጭ በል። አምጣ ስልክ። ምን ይሰራልሃል? ፎቶ አንስቼ ከሷለሁ። ከዛስ? እዛማ ባለፈው ማስጠንቀቂያ ተሰጥቶታል። አሁን ደግሞ ይባረራታል። አቤት ጎበዝ፣ በጣም ጎበዝ። አዎ በላጣ ጭራሽ ስራ ፈቶ 24 ሰዓት ሙሉ ይዘብዘብባት። ሄሎ አሁን ይሰማኛል አለ። እኔ ቆንጆ ቀልብ ይቅረኛል እንጂ ማታ በጣም ነው ሲመሽ እኮ ሁሉ ነገር ደስ ይላል። በተለይ ጨረቃው አይናችን ላይ የምትለው እሺ፣ ማታ ሚቀር ይልቅ ደውልላትና ዛሬ ማታ ቅጠራት። ፍቅረኛውን ቀጥሮ ለኔ ብላ አስር እንዲህ ባጭር ጊዜማ ፍቅረኛዋ ሊሆን አይችልም። ስለ ጨረቃ አወሩ እኮ ስለ ጨረቃ አወሩ። ፍቅራቸው በመንኮራኩር ስለተሳፈረ ነው። ፍቅር በፕሮሰስ የሚሆን ነገር አይደለም። በምላስ ነው አይደለም። እንደዚህ ጣጣም ጨርሳ የመጣች ሴት ይቅርና ለፍቅር ደረቅ ልባለኝ የምትሏ ሴት ማጥፋ ነው። እንዲህ ፈጣን ከሆነማ በጣም ነው የማደንቀው። አንድ ጥር 32 ምላስ ስላለው ማንም ያደንቀዋል። ይደነቃል። አድንቀው። ይልቅ ደውልላት። ዛሬ ማታ የጓደኛዬ ልደት ስለሆነ ሰርፕራይዝ እናደርግላት። ከአንተ አቀልድ ከምሬ ነው። ከውጭ ሀገር የመጡ ሰዎች ልደትና ሰርፕራይዝ ያካብዳሉ። በጣም ጨረቃ ስትወጣ ተመለሳ ነው ይሄ። አንዴ ትምጣ እንጂ አዘናግቶ ማስመሸቱ ለኔ ነው። ሻምላሳም ጦሙን ያመሻታል። ደውልላት ሳሚ። ማለት ያንተ ልደት እስኪ ይሄ አላውቀውም። ለቁጥር እስከዚህ ብለች ማሴፍ ነው ማለት ነው። ልክ እንዳንቺ ስትሪ እጅ ብር በለቀረበው ተቀበል። ወንድም
ለመቼ ነው? ወንድም ለመቼ ነው? ጓደኛ ነው ወንድም፣ ጓደኛ ነው ወንድም። ገሬ ጓደኛዬ ኑርልኝ ዘላለም። ሊያስራት ነበረ በምላሱ አፍሶ በዋስ ተፈታለች። አዝማሪ ቤት ምሽት በመሰል ወለቅሶ እንደምወዳት ነገርካት እንዴ? ኧረ አልነገርኳትም። እንዳትነግራት። እኔ መጠጥ ላይ የሚወራ ነገር ደስ አይለኝም። አዎ፣ ግን አሁንም ልቧ እሱ ላይ ነው። ትንሽ ከተዘናጋን ይደውልላታል። እንግባ። እሺ፣ አንተ ግባ። መጣሁ። አልሰማኝም ነበር። ነገ እንገናኛለን። ነገ ጨረቃ የለችም። እሌኒን የት ነው የምታውቃት? አዲስ አበባ ሰፊ ነች የሆነ ቦታ። ከኔ ጋር አብረን የተማርነው። እውነት ሚሞሪ በጣም አሪፍ ነው። 12 ጂቢ። እሷ ግን አልነገረች። እመነኝ። ለምን ደው ስለ ፍቅረኛ ማወቅ የፈለከው ነው? እየፈለልከኝ ነው አይደለም? ከስቱዲዮ ከመባረር ውጪ ምንም አታመጡብኝ። አንድ ነገር ቃል ከገባህልኝ ሁለተኛ ስቱዲዮ ድርሽ አለኝ። ምንድነው ቃል የምገባል? እሌኒን ተውልኝ። ምን አሳቀኝ። ገንፎ ከመሳይ ተርፏለች እማዬ። እሺ ካላልከኝ አልነሳም። አንደርግራውንድ ቆፍረ ብታጎነብስ ይሻላል። አረ እፈር። ተለመነኝ ዳኒ፣ ተለመነኝ። አረ የሚለመንና የማይለመን ነገር ለይተህ እወቅ። አንተም መለመን እንዳለብኝ ራሴን አሳምኜ ነው የመጣሁት። እሺ በለኝ። የለመንከኝ ነገር ከአቅሜ በላይ ስለሆነ እግዚአብሔር ይስጥልኝ። እግዚአብሔር እኮ መስጠት ሲፈልግ ሰው ይልካል እንጂ ራሱ ወርዶ አይሰጥም። እባክህ እኔን አላከኝማ። ምን አድርግ ነው የምትለኝ? ዳኒ፣ አንተ ሴት አላጣህም። ብዙ ሴቶችን፣ የሀገር ሴቶችን ማስከበር ትችላለህ። እባክህ ሌኒ ለኔ ተወልኝ። ኢቲክሱ አይፈቅድም። ሌኒ ከትምህርት ቤት ጀምሮ ሳያት የነበረች ልጅ ነች። የትምህርት ቤት ጓደኛ ሴት ልጅን በአይኑ እያያት ታድጋታል እንጂ አያገባትም። አንተ ሽበለ የሚያረግ ደው ስማቱና ተገለ አናገር ሄሎ ሳሚ፣ የትላንቱ ጭፈራ ድካም አለቀቀኝ። እኔ በጣም ነው ስራ የገባሁት። ጎበስ፣ እንድትዘጋጂ ነው የደወልኩልሽ። ለምኑ? ውበትሽን ላስተላልፈው ነው። ብዙ ወንዶች ወደ አንቺ ሊጎርፉ ስለሆነ እና ግድብ ሰርቼ ልጠብቃቸው። አዎ፣ እንደውም አታስተላልፈው። ልቤ አንድ ሰው መከጀል ጀምሯል። ሄሎ አስተናግድ። አትወደኝም? እንደምትወድ ነግራኝ ሸባ እውነቷን ስለሆነ ነው። ፍቅራችሁን ለማስቀጠል ደፋ ቀና ነው። ወንድሟ ልካክ ነው ያለፈች። አታልቻ ወንድሟ ነው እሷ አላለችው። እሷ ሳትልከው ነው እንደዛ ነገር ነው ይላል። አዎ ድሮም የሆነ ቤተሰብ በንጹህ ፍቅር ማለት ጣልቃ ሲገባ ነበር አለ የታውቁትን ነገር አትተውስ። እናንተ ጥንድ ሆናችሁ ኃይሎ ጋር እስከጨፍር ድረስ የሚፈላለጉ ሰዎችን ማገናኘት ስራ ቢሆን ይህንን ተወጥ ፍቃም ደግሞ ለምን ትናገራለህ እንጂ ሌኒን በቀላሉ መርጧቸው እንደሚከብደኝ ነው።
እኮ ቢሆንም ግን 6 ጊዜ ሞክሮ በሰባተኛው ተሳካለት። አንድ ቀን ከለቢቱን ጥያዋታል። ትሉ የማሸነፍ እንጂ መሸነፍ ምሳሌ አይደለም። ማሸነፍ ካልቻል ሽንፈትን በጸጋ መቀበል እንደማሸነፍ ነው ብሏል። ማን ያለው? የእግር ኳስ ፌዴሬሽን። በእርግጥ እኔ አስጨናቂ ነኝ። እኔም አውቀው አስጨናቂ በቀላሉ አሸንፍ። ለምን ቆልፍ የጠላቱን አንገት መቆለፍና መክፈት የሚችለው አስጨናቂ እንዲህ ፈሪ ሆኖ ከማየው ሞት ይመጣል። ቆልፍ ልቧን ላይ እንዳይረጋ አንዳንድ ሰርጎ ገቦች እንቅፋት መሆናቸውን ካውቅ ወደፊት በሰላም ነው ስልክሽን የማታነሹ? ተኝቼ ነበረ። እኔ ደግሞ ለብቻዬ ስስቋል። በደህና ያገረመ የሚባል ፍጡር የነገረኝን ቀልዶች እያስታወስኩ ሞኙለት ጊዜ ስቃላል። አይገርምሽ? ሞኞኛው አልኩ። ደስ የሚል ፍጡር ነው። he was so sweet። እኔም ደስ ብሎኛል። አንቺም እንደኔ ደስ ብሎሻል? ኧረ ኦኬ ነው። ዛሬ አንሄድም? እዛ ቤት ነው። ኧረ አንድ ቀን እንኳን ነው። እንደ ትናንትና ስትሆን አይቼ አላውቅም። ኦ ማይ ጋድ! እንደ ትናንትና ደስ የሚል ምሽት አሳልፌ አላውቅም። እኛ ዲያስፖራዎች ለጉድ አስጨፈሩ። በተለይ አንደኛዋማ ስታምር በእናት አይኗ፣ ፈገግታዋ፣ ስትራመድ፣ ስትናደድ። አንተ ብቻ አይደለም እሱ አላማረችኝም የሚል ወንድ አልነበረም። የቤቱ አይን ሁሉ እሷ ላይ ነበር። እንዴት ነው የምታምረው? እንዴት ነው የፈጠራት? እንዲህ አይኗ፣ እንቅስቃሴዋ፣ አረማመዷ፣ ቁጣዋ። ቁጣ እንደዚህ ያምራል እንዴ? ገሬ አላማርከኝም። በርግጥ የኔ ዳንኤል ነበርኩ። ምንድን ነው የሆንከው? ምንድን ነው የሆንከው? ምን ልንገር? የሆንከው ነው ብዙ ነው። ከዚህ ጀምሮ ማን ነው እንደዚህ የተጫወተብን? እኔም ውስጥ አስገብቶ ጋር ዋጫወት ማ ምንድን ነው? እች ልጅ ትቅርብን። ማ ስሟን አልጠራው። በእኔ የደረሰ በአንተ ላይ እንደርሶ ይሄ የምንወደው ጣቢያችን እንዳይዘግ ትቅርብ። እሺ ተነስ። እርቧ መጥፎ ሰው አለ። ሳሚ ትቅርብ። እንደኔ ቡጤያችን ግራውን ቆፍረህ ብታጎነብስ አንተዋል በቆፈርከው ሁሉ ያልቀብራል። እሷን አፍቅሬ ብሞት ስሜ ከመቃብር በላይ ነው። የአንተ ስም ሳይሆን ከመቃብር በላይ የሚሆን የእነሱ ሰርግ ነው። አሳቀኝ ገንፎ ከምሳዬ ተርፎ አሉ ያንተ ሩጫው አላለቀም። የእሌኒን የልቧን ግዛት ለመቆጣጠር አንድ ነገር ይቀራል። ምን? ስምህን ማስቀየር አለብህ። የኔን? አዎ፣ እሌኒ ያልወደደችው የልጆች አባት አስጨናቂ ከሆነ ልጆቼ እስኪሞቱ ድረስ ይጨነቃሉ ብላለች። ደግሞ እውነቷን ነው። እስኪ አስቡ፣ ጉግልን ቼክ አድርግ፣ ትራንስሌት ካልሆነ እኛን ጠይቅ። መዝገበ ቃላቱ ምን ይላል? አስጨናቂ፣ አስጨነቀ፣ አሸበር፣ አሸባሪ፣ ሽብሩ፣ ቴሮሪስት። ስም ማለት ስር ማለት አውቃለሁ። ስም ማለት እትብት ማለት ነው በላት። በጋራ ለምትወዷቸው ልጆች ብላ እኮ ነው። እትብቷን ከማታውቅ ሴት ልጆች አይወለድም። አሸብር እሌኒ እነግርሻለሁ። አዎ እንደምወድሽማ ነገ ማወቅ አለብሽ። ከእንግዲህ ሌላ ሰው ጣልቃ እስኪገባማ አልጠብቅም። ግን እንዴት ብዬ ነው የምነግርሽ? እንደተለመደው ነገ ተቀጣጥረን የምትወጂውን ማኪያቶ አዘሽ
አማስለው ስትይ ስኳሩን ሞችረበታል። ከዛ እንደቀመሽው በጣም ይጣፍጣል ስትይ ልክ እንዳንቺ ብዬ መግቤ ሲመቻችልኝ በግልጽ እንደምወድሽ ነግርሻለሁ። ለኔ ቡና፣ ለሷ ማኪያቶ፣ ለኔ ቢራ ይሆንልኝ። በቀን ቢራ ጥሩ ነው። አሜሪካ በዚህ ሰዓት ምሽት ነው። እዛ የለመድሽው ከሆነ 3 ጊዜና ርቀት አይገደበውም። እኔስ ትስቃለህ ብዬ ነበር የቀለድኩት። አንተ ግን ቀልዴን አጣጣልከው። ቀልድ መሆኑን ከነገርኩ በኋላ ነው እንዴ የምስቀው? ቀልድ ቶሎ አይገባኝም። በገረመው ሰባቼ ነው። ሶሪ። እንዴ ገረመው ቀልድ መቀለድን መቀበል ይችላል። እስኪ ደውልለት። በጣም ይመራል። ልክ እንዳንቺ ስልኩ አይሰራም። ምንድን ነው? የልደት ስጦታ ነው። ገረመው ስልኩን ሲከፍት ደውልና ስጥል። የምትችሉ ከሆነ ማታ አዝማሪ ቤት እንገናኝ። አመጣው ፍቅር ፍርጃው እንጃልኝ መሰንበቻው እኔ እንጃልኝ መሰንበቻው ቀልዱን ታየቀን ገብቶ አሎ ገረሙ፣ ስልክህን ዘግተኸው ነበር? ስብሰባ ላይ ነበርኩ። በአስቸኳይ ፊልድ ሂድ እየተባልኩ ነው። እባክህ እሌኒ ገረመውን ካላመጣ ብላ ወጥራ ስትይዘኝ ደውዬልህ ነበር። ለምንድን ነው የፈለገች? ከውጭ የሚመጡ ሰዎች ልደት ያካብዳሉ ያልከው እውነትህን ነው። እሌኒ ልደት ስጦታ አምጥታለህ ተቀብዬልሃለሁ። ኧረ እባክህ። አዎ ለውሸት ልደት እንደዚህ የሆነች የእውነት ቢሆንም እንዴት ልትሆን ነው? በቃ አንተ ጋር ይቀመጥ። ከፊልድ ስመጣ ትሰጠኛለህ። አማኑ እንዴት ነው? አማኑ አንተ ነው ጊዜ ገባ። ሰው ቀጥሬ ነው። እነዛ ሴቶች እንዳይሆኑ ብቻ። ገረሙ ሳይኖር እንዴት ተቀጣጠራችሁ? እነሱ ናቸው የቀጠሩኝ። ቢሆንም በምሽት እየተቀጣጠራችሁ ልጅቷን አስጠልፈ እንዳትጠብቀው ብቻ። እንዴ መሀል ከተማ ላይ ጠለፋ ተጀመረ እንዴ? ከተማስ ቢሆን ከጨለመ ያው ገጠር በለው። ልጅቷ ማን ነች? ገረሙ የወደዳት አልነገረህም እንዴ? ኧረ አልነገረኝም። ለእኔም ለማንም እንዳትናገር ብሎ ነው የነገረኝ። ሰብለ ማለት ነው? አዎ ቀዩዋን። ቀዩዋ እሌኒ? እኔ ስማቸውን ታዛብኛል። ብቻ የምታምሮ ነው ልላት። አይ ገረመው እሌኒን ሊወድ አይችልም። ወዷታል እያልኩ በነጋቷ እንዲያወጣጣሁት እና አመነልኝ። የብዙ ዓመት ህልሙ እንደሆነችና እሷን አግብቶ መኖር እንደሚፈልግ ነግሮኛል። ስለ ሌላ ሴት ነግሮ ይሆናል። ሽማግሌ ልከሃለሁ ተዘጋጅ ብሎኛል። ይቅርታ አረፈድኩ አይደል? አይ ችግር የለውም። እሌኒስ? እሌኒ አልመጣም አለች። እሷ አይደለችም እንዴ የቀጠረችኝ? ገረመው ከሌላ አልመጣም አለች። ምን እንዳስነካት አላውቅም። ወሬዋ ሁላ ስለሱ ሆኗል። እንዴ ለእኔ ልደት ስጦታ ሰታኝ የማታቅልሽ ለእሱ እንደሰጠችው ስትነግረኝ በጣም ነው የገረመኝ። ፊልድ ይቆያል እንዴ? ስልኩን ቴክስት አድርግልኝ ብላለች።
ድንገት እኮ ነው ወጥቶ በዛው የቀረው። ምን አይነት ቅዥቢ ጋዜጠኛ ነው? ለማንኛውም የገረመውን ስልክ ቁጥር ተቀበልሽልኝ? ከእንግዲህ በኋላ ኮራ በይ። ገረመው ሽማግሌ ልክልሽ ነው። አዝማሪው ሁሉንም ነገር ነው የነገረኝ። ገረመው ከፍ አሁን ገና ደህና ሰው ላይ ወደቅሽ። እኔ ራሱ የሆነ ነገሩ ደስ ብሎ ነበረ። አንቺ ትንሻለሽ ብዬ ነው የታውኩት። ብዙ ነው የጠጣሽው መሰለኝ፣ መቀባጠር ጀመርሽ። ደስ ስላለኝ ነው የጠጣሁት። የባል ፍለጋው ታሪክ ስለተቋጨ ነው የጠጣሁት። ሽማግሌ ያልሽው ቡነትሽ ነው? አዎ። ይልቅ ሽማግሌዎችን በጥያቄ የሚያጣድፍ ዘመድ አዘጋጅ። እሺ፣ ሌላ ምን ዘመድ አለ? አስጨናቂም ተዘጋጅ በይ። አስበሻል? ሽማግሌዎችን ሲያንገበግባቸው የገረመው ቤተሰብ ታሪክ ያመጣጥ ነገር ካሁን በኋላም አንተ ብትዋት ነው ያልተዋት። ጓደኛ ምን ነው ዘጋኝ? እኔ እንጃ። ጊዜ አትግደል፣ መልእክት ደርሶኛል በለው። የምን መልእክት? የልጅነት ልሙ እንደሆንኩ አዝማሪ ቤት ያወራው። ይልቅ ዙሪያ ጥምጥም አታብዛ በለው። እሺ። ጓደኛህ ገና ሳንጋባ በሽታውን አጋባብኝ። የምን በሽታ? ራሴ ልነግረው እየቻልኩ አንተን መላክ የዙሪያ ጥምጥም በሽታ ተጋብቶብኝ ነው። ስልኩን ቴክስት አድርግልኝ። እሺ፣ ቻው። ወደ ስቱዲዮ ልገባ ነው። ቻው። ንገሪያት። ገረመው አይሆናትም። ለምንድን ነው የማይሆናት? ጓደኛዬን እኔ ነኝ የማውቀው። አይሆናትም። ቅድም ጀምሮ በደፈናው አይሆናትም ትለኛለህ እንጂ ስለሱ መጥፎ ማንነት አልነገርከኝም። ስለ ጓደኛዬ መጥፎ ነገር እንድነግርሽ ትፈልጊያለሽ እንዴ? አይሆናትም። ባለጌ ነው። ገረመው አይደለም። ውሸታም ነው አይደለም። ሌባ ነው ወይም ሌላ ፍቅረኛ አለችው? የለችውም። ደግሞ ጓደኛዬ እንደዚህ አትበይ እንዴ፣ ይከፋኛል። ታዲያ ምንድን ነው? ሁሌ ፊልድ ይወጣል እና ይወጣል። ታዲያ ይወጣል አልኩሽ። እንግዲህ ፊልድ ሁሌ ፊልድ ስለሚወጣ በመኪና አደጋ ይሞትባታል ብለህ ሰጋ? ይልቅ የእነሱን ለእነሱ ትተህ ስልኩን ስጣት። አልሰጣትም። ባለፈው ያስተዋወቅኳቸውም ይከለክለኛል። እኔ ተወቃሽ መሆን አልፈልግም። ለምንድን ነው የምትወቅሰው? ውሎ አድሮ ሲጣሉኝ የወቅሱት እኔን ነው። እኔ ሁለቱንም ማጣት አልፈልግም። ገረመው ጓደኛዬ ነው። ለኔ የትምህርት ቤት ጓደኛዬ ነች። በቃ አንተ አታልቅስ እንዴ። እኔ ሁለቱንም ማጣት አልፈልግም። አረ ሆን ብሎ ነው ስልኩን ያጠፋው። ከፊልድ ሲመለስ ራሱ ደውልሽ። አልታገስም። ከፊልድ ሲመጣ ጠብቆ ጭንቅላቱን ቢመርዘውስ? ገረመው አይመረዝም። እንደውም ነይ ተነሽ እንሂድ። የት ነው የምንሄደው? ቢሮአቸውን ታሳይኛለሽ። ብቻ ስልኩን አልሰጥም ይበለኝና የማደርገውን እኔ ነኝ የማውቀው። ምን ልታረጊ? ዘመዱ እንዳልሆንሽ እናገርለታለሁ። እንዴ ምን ቀረሽና መጣሽ? ውጪ ውጪ። ገና ቁስል ያላገገም አልሞት አልኩሽ። ተረፍኩ፣ ሰነበትኩ። ይሄ ነገር ያገር ጉዳይ ነው እንዴ? ውጪልኝ! ኧረ ውጪልኝ! ውጪልኝ! እያንዳንዱ ሰው በልጅነት ጭንቅላቱ የሳላት ከውበት ሰገነት ላይ ከፍ አድርጎ ያወጣት ህይወቱን ሙሉ የሚፈልጋት አንዲት የራሱ ቆንጆ አለችው። እንኳን በላጤነቱ ትዳር ይዞም እንኳን እሷን ካገኘ አስሮ የሚያስቀረው ገመድ የሚከለክለው ወንድ የለም። ሄሎ ሳሚ፣ ስልክህን ዘግተዋል። ገሬ መጣት? አዎ፣ ከስቱዲዮ ከወጣ በኋላም በደውልልህ ዘግተዋል። የዛሬ ፕሮግራም በጣም አሪፍ ነው። በተለይ ፍልስፍናዋ በጣም ደስ ብላኛለች። የትኛው?
የልጅነት ቆንጆውን ከማግኘት አስሮ የሚያስቀረው ገመድ የሚከለክለው ወንድ የለም ያልካት ደስ ብላኝ ጽፌያታለሁ። በሌሌኒን ስልክ ስተኛው ለምንድን ነው የምትሰጠው? ስጦታውን ባላየውም ቴንኪው ማለት አለብኝ። ሌላውና ዋናው ነገር ለብቻዋ ማናገራት ነገር አለ። ምንድነው ለብቻዋ የምታናግራት? ሚስጥር ነው። ስልኳን ሜሴጅ ያደርግልሃል። እንዳንተ ጊዜ መግደል አልፈልግም፣ ቶሎ ላክልኝ። ጊዜ ነገሬ ወንድሜ ቶሎ መችለት በያ እኔ እኮ ስለሞቷ እንደዛ ድንቀት ሲነግረኝ እሌን ይመስላኝ ነው። ትልቁ ችግር እኮ ያለው እዚህ ላይ ያንተ ቆንጆ የኔ ቆንጆ አለመሆኗ ነው። አሁንም የእሷ ቆንጆ ለምንም አልታየኝም። ተው እባክህ። አሁንም ቢሆን ሰብለም ማጣት እሌን ማስቀየም አልፈልግም። የወንድም ጋሼ ነገር ነው፣ የሆነ ነገር አድርግ። ምንድነው ስተሽ ማተናገሪ? እንደምትወጪው ያውቁ አታስመስይ። ደግሞ እሱም እንደወደደሽ በጣም እርግጠኛ ነኝ። እንዴት አውቅሽ? ከኔ ጋር ቁጭ ብለሽ አንቺን ስለመረጠ። ከኔ ጋር ቁጭ ብለሽ አንቺን ካየሽ ማለት የልጅነትን እንድትሆኝ ነው።
እኔ በቀደርኩት መንገድ አንቺ ባልቀናሽ። ሄሎ ሳሚን ፈልጌ ነበር። የ10 ቀን ረፍት ወስዷል። ስልኩንም ቤቱንም ዘግቶ ስለጠፋ ምናልባት የነገራችሁ ነገር ካለ ብዬ ነው። እሺ ቅርፍ ቢያለኝ ማ አንቺ ገረመን ሰላም ነው። ኧረ አንቺ ልጅ ስልኩን አንሺና አዋሪው። አላነሳም። አንስተሽ እኮ አልፈልግም ማለት መብትሽ ነው። ከፈለግሽ አንቺ አንሺ። እኔማ የሰው ስልክ አላነሳም። ስንት ነገር አለ። ምን አለበት ስታነሺ? አንቺ ካልሽ ኦኬ። ሄሎ ሃይ ሰብለ። እሌኒ ነኝ። ሃይ እሌኒ። ቅዳሜ ጠዋት ሰብለ ጋር እንግዶች ይመጣሉ። እንድታናገራቸው ነገር የለም። እሺ ምንድነው? እሺ የምትይው? አንቺን ብትገኝ ደስ ይለኛል። እሞክራለሁ። ምንድነው የምትሞክሪው? ሌላው ከቅዳሜ በፊት ወንድሜ ራት ሊጋብዛችሁ ይፈልጋል። ኧረ እንመጣለን። አሳይመንቱን ለኔ ተውልኝ። ቴንኪው በጣም ነው የማመሰግንሽ እሌኒ። ካልፈለገችማ ልታስገድዳት አትችልም። ዘመቻ ነው እንዳያስቀው እንዴ? እንዲያውም ከዚህ በኋላ እንዳትደብ። ምን ሆነሽ ነው? ስደቢው አልኩሽ እንዴ? ወንድ እኮ ነው። እና ልደውይለት ነው? አዎ ይቅርታ ማለት አለብኝ። ድሮም ያንቺ ጦስ ለኔ ነው የተረፈው። ልክ ነሽ። የኔ ጦስ ላንቺ ነው የተረፈው። ሄሎ ግን ሰብሊ ሌኒ ስትናደድ የምታረገው ነው። አታውቅም። ይቅርታ አድርግላት። ኧረ እሷ ምንም አላጠፋችም። አዝማሪው ነው ያጠፋው። ኖ ደደብ ላይ ተሳደበችውን በክፋት አትይባት። ኧረ በጭራሽ አልሰደበችኝ ነው እንዴ? ምን ሆነሽ ነው? አማረብኝ ብለሽ ነው? ይልቅ ራስሽን አዘጋጂ። ለኔ ብለሽ የሰማሽው ሽማግሌ ለታላንቺ ሽማግሌ ነው እንዴ? ወንድሙ ራስ ልጋብዝሽ እያለ ነው። ቶሎ መቀላቀል ፈልገዋል። ምን? አሪፍ የራስ ልብስ ያስፈልግሻል። ኦኬ አሪፍ ቆንጆ ልብስ ትመርጭልኛለሽ። ደረቴን የሚያሳይ ወገቤና ጡቴን ወጣ ወጣ የሚያደርግልኝ አሪፍ ልብስ ትመርጭልኛለሽ። እንዴ ሳሚ የት ከርመን የመጣኸው? የገረመው ደስታ ላይ ትቀራለህ ብዬ አስቤ ነበር። የምን ደስታ? ገረመው ሚስቱን አግኝቶ ተደሰተ። ጋሼም የሱ ደስታ ተጋብቶባቸው በዝግ እየጋበዙ ነው። በላሁና እንግባ ና እንጂ። አንቱ ሁኜ ቀረው አንድ ቀን ሳልቀምሰው፣ አንቱ ሁኜ ቀረው አንድ ቀን ሳልቀምሰው፣ እኔ ስስናናለው አግኝቶ ባታሰው፣ እኔ ስስናናለው አግኝቶ ባታሰው። ሄሎ ሳምሶን። አስጨናቂ በማን ስልክ ነው የምትደውለው? ስልኬን ቀይሬዋለሁ፣ መዝግበው። እሺ ስትመዘግበው የሽጥላ ብለህ መዝግበው። ስሜን አስቀይሬዋለሁ። በጣም ጥሩ አስጨናቂ። የሽጥላ ብለህ ጥራኝ። እሺ የሽጥላ የት ነህ? እናንተን ግን ነቄ ብዬባችኋለሁ።
እያጣደፋችሁ ያመጣችሁኝ አብራችሁ ማደር ፈለጋችሁ። ኧረ አይደለም እንዴ የተነጋገርነው ምንድነው? መጀመሪያ አንቺን ሸኝቼ ከዛ ሰብሊን ሸኝቼ ወደ ቤት እንደምገባ ነው። ነቄ ማለቴን እንድታውቁ እንጂ በእናንተ እንትን ምንም አያገባኝም። ሰብሊ ቆይ ትንሽ ልተኛ። ሰሞኑን አልተኛች፣ የተወዘፈ እንቅልፍ አለባት። በቃ አንቺ ጋር ትደር እንጂ እኔ ልሂድ። ልጃችንን የሰጠን ተንከባክበን እንድታኖራት ነው። ስለዚህ እዚህ ጋር ቁጭ በልና ጠብቃት። ባለ ታክሲው ደውልና ንገረው። ሰብሊና እንቅልፍ ከተገናኙ ቶሎ አይላቀቁም። ባለ ታክሲው ጋደም ማለቱ ለኛ ጥሩ ነው። ፈጣሪ ተረፍ ሲለው ነው እንጂ ለእርሱም ቢሆን አይቀርለትም ነበር። ግን ምን ነው ዘገየ? ይወጣል። አብሯት ማደር ቢፈልግ ኖሮ ሰብለን ይዞት አይመጣም ነበር። እሽሩሩ እያለ ነው እንደሚያስተኛው። አስጩ ስም ሲቀየር ጨዋታም ተቀየረ እንዴ? የነገርከኝ ግን እውነትን ነው? አዎ ሳሚ በጣም ነበር የሚወድሽ። አላምንም። ሰብሊ ትሙት አልዋሸሁሽም። የሚቀርቡሽን ወንዶች ሁሉ ምክንያት እየፈጠረ ያባራቸው ነበር። ለዚህ ነው ውበቴን ያላስተላልፈው። አዎ እወድሻለሁ ማለት እንደፈራ ስልኩን አጥፍቶ ጠፋ። አደረ ማለት ነው። ግድ ነገም ሌላ ቀን ነው። አስጩ የሺ ጥላ ነው። ያለንን ታሪክ ጥንቅቅ አድርጎ የሚያውቀው የሺ ተብሎ በቁጥር አይጠራም ብዬ እኮ ስም ሰብለ ሙልጌታ፣ ጸጉሬ ሐር፣ አፍንጫዬ እንደ ንጉሳውያን ቤተሰቦች ቀጥ ብሎ የወረደ። አንተ ሳሚ የኔ የጠፋው? አሎ ዛሬ በሬዲዮ ሰማ እኮ ነው የተረጋጋሁት። ጥሩ ግን ምን ዋጋ አለው? ድምፅህን ባልሰማው ይሻለኝ ነበር። ለምን? የሚስቴን ውበት አንሻፈህ እኮ ነው ያቀረብከው። ባልትሆን እንደሆነ ሰማሁ። ደስታዬን ሰምተህ ነው የጠፋኸው? ከሰብሊ ጋር በአጭር ጊዜ ውስጥ እንጋባ ነው። ዛሬ ማታ እራት ላይ ተቀጣጥረን ማውራት አለብን ሳሚ። ገረሙ አይደል እንዴ የቀጠረኝ? ለምንድን ነው እስከዛሬ ያልነገርከኝ? ምኑን? እንደምትወደኝ። ይከብዳል። ቃሉን ማውጣት ነው የከበደ? አዎ። ከልብ ካለቀሱም ባይገድም ይባላል። ጋዜጠኛ አይደለ? በቀን ውስጥ ብዙ ቃላት ታወራለህ። እሱማ ስራ ነው። ይሄስ ፍቅር ፍቅር ከልብ ሲሆን ቃል ከጉሮሮ ያወጣል። ታፈቅረኛለህ ማለት ነው? አዎ። ንገረኛ። ምኑ? እንደምትወደኝ። እሱንማ ሰማሽ አይደለ እንዴ? ካንተ አፍ መስማት ፈልጋለሁ። ትንሽ ይከብዳል። እየጠበቅኩህ ነው። አንድ ሁለት ሶስት እንዳትይ። እወድሻለሁ ደግሞ አፈቅርሻለሁ። ሚቱ ሄሎ ሰብሊ። መጣሁ ጠብቂ። ምንድን ነው? ገደባ ማጅራት መሾች መጡት።
ሳሚ ምንም አልሆንኩም እኮ ግን እጀም ለእጀ በልቼ ነው ብቻ እስር ቤት ይወጣት እንጂ አስጨናቂንማ በቀልላለሁ። ከእንግዲህ ለራስህ ተጨነቅ። እንዴት ሌኒ አንተ ፍቅረኛ ሆናለች? አልፈራው የፈለገ ይምጣ አልፈራው። ብቻ ተጠንቀቀው እንደጀመረ እንዳይጨርስ። ያኔ ብቻዬን አግኝቶ ነው የተጫወተብኝ። ዛሬ እኮ ሌኒ ከጎኔ ነች። እሷን ይዤማ አልፈራው። ይፈለግ አልፈራው። ግን እንዴት አድርገህ ብትጠበዝዘው ነው እየተላከ የሚደባደብልህ? አይገርም። ጎበዝ መሪ መዋጋት የሚችል ሳይሆን ሰዎችን እንዲዋጉ ማሳመን የሚችል ይባላል። በነካ እጅ ሌላ ሰው ጠምዝዘህ ጠብቀው እንጂ ከእስር ቤት ሲወጣ ጠምዝዞ ይገናሃል። ሌላ ሰው ጠምዝዘህ ኃይሎ ጋያለ መጥቷል ሊወስዳት